ዛሬ የምንገኘው በቅን ትውልድ ሶስተኛው ዙር የመዝጊያ መርሃ ግብር ላይ ነው። ከዚህ በፊት በተለያዩ ተማሪዎች በ9ኛና 10ኛ ክፍል እንዲሁም ደግሞ የ11ኛና 12ኛ ክፍል አድርገን ነበር። በሶስተኛው በዚህም ወደ 30 የሚጠጉ ቡድኖች በድምሩ 60 አካባቢ ልጆች የተመዘገቡት ወደ 120 አካባቢ ተማሪዎች ይሆናሉ። እነሱን እየለየን ከተለያየ አካባቢ ነው የመጡት፣ ከክፍለ ሀገር ጭምር የመጡ ተማሪዎች ነበሩ። እነሱን እየለየን ለዛሬው መድረክ ደርሰናል። እንደሚታወቀው ዛሬ ዒድ ነው። ዒዱኩም ሙባረክ ኩሉ ዓም ወአንቱም ቢአልፊ ኸይር ለማለት እወዳለሁ። በየቤታችሁም እየተከታተላችሁ የምትገኙ ተመልካቾቻችን ዒዱኩም ሙባረክ። በመቀጠል የሚኖረን ፕሮግራም በሙስሊም ተማሪዎች ሊግ የቦርድ ሰብሳቢ በሆኑት አቶ መሐመድ ነጃ ሽኩር የእንኳን ደህና መጣችሁ መልእክት ይሆናል። እባካችሁ እሳቸውን ወደ መድረክ ሸኙልኝ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. مسلم ተማሪዎች ሊግ ከኤሌመንተሪ በሃይ ስኩል በዩኒቨርሲቲ ደረጃ የሚገኙ ተማሪዎች ለራሳቸው ለሀገራቸው ለኡማቸው ጠቃሚ እንዲሆኑ በትምህርታቸውም በዲናቸውም በአኽላቃቸውም የተሟላ ስብዕና ይዘው እንዲወጡ ለማድረግ በርካታ ስራዎችን የሚሰራ አገር በቀል ተቋም ነው። ይሄ ተቋም ከሚሰራቸው ስራዎች ውስጥ አንዱ ዕውቀትን ትምህርትን ለማበረታታት በሚል ቅን ትውልድ በሚል ከሁለተኛ ደረጃ ተማሪዎች መካከል የሚደረግ የጥያቄና መልስ ውድድር በቲቪ የሚተላለፍ ይሄ መዝጊያ ፕሮግራም ነው። እዚህ የደረሳችሁ እስከዛሬ የመጣችሁ ሰዎች በሙሉ ለእናንተ በጣም ክብር አለን። እንኳን ደስ ያላችሁ። ይሄን ፕሮግራም በማሰናዳት ጥያቄ ከማውጣት መድረክ ከማዘጋጀት በሁሉም ዘርፍ ተሳትፏችሁና አሻራችሁን ያኖራችሁ ሁሉ እንደዚሁ ከልብ እናመሰግናለን። በቋሚነት አጋር ሆናችሁ የቆያችሁንም ሚንበር ቲቪ እንደዚሁ ከልብ እናመሰግናለን። ኢንሻአላህ እንግዲህ ብዙ ጊዜ እንዲህ አይነት መድረኮች ላይ ስለ ትምህርት አስፈላጊነት ስናነሳ ተማሪዎች ለሀገሪቱ ያስፈልጋሉ፣ የተማሩ ሰዎች ለኡማ ያስፈልጋሉ፣ የተማሪ ሰዎች ለዚህ ያስፈልጋሉ እያልን በጣም ብዙ ጊዜ አውርተናልና እስቲ ዛሬ በተለየ መልኩ ትምህርት እንደ ግለሰብ አሁን በጣም የሚነሳ ብዙ ሩመር ስላለ በጣም አጭር ነገር ማንሳት ፈልጋለሁ። ሰዎች ትምህርትን በአሁን ሰዓት ወደ መተው ወይም ሲሪየስ አለመሆን የመከተል ደረጃቸውን ዝቅ ማድረግ ከሚያደርጓቸው ምክንያቶች አንዱ ምንድነው? ስራ መስራት፣ ኢምፓክትፉል ሰው መሆን፣ ቢዝነስ መስራት የሚሉ ሐሳቦች አሉ። እንደ ምሳሌ ሁሌም እንደምሰማው ስቲቭ ጆብስ እነ ቢል ጌትስ እነ ምናምን የሚባሉ ሰዎች ትምህርት አቁመው በጣም ስኬታማ ሰዎች ሆነዋል። ስለዚህ መማራችን ምንድነው ፋይዳው? ማአት የተማሩ ሰዎች ስራ ያገኙም ተቀጥረውም ወይም በራሳቸው ሲሰሩ አላየንም። ስለዚህ ለምን ተምረን ጊዜያችንን እናጠፋለን የሚል ትውልድ በትንሹም ቢሆን እየመጣ ይገኛልና የተወሰኑ ጥናቶችን አይጄ ያገኘሁት ስታቲስቲክስ በጣም የሚገርም ነው። ሐቂቃ 2015 በተሰራ ጥናት የሀገር መሪዎች ፕሬዝዳንቶች ወይም ጠቅላይ ሚኒስትሮች 82% የመጀመሪያ ዲግሪ ያላቸው፣ 52% ደግሞ ቢያንስ ሁለተኛ ዲግሪ ያላቸው። ስለዚህ እንዲህ አይነት ከፍ ያሉ ቦታዎችን የሚፈልጉ ሰዎች ፕራክቲካሊ በትምህርት ውስጥ ያለፉ ናቸው። ሁለተኛ ቢዝነስ ላይ ደግሞ የሚገርም ነገር ልንገራችሁ። ዓለም ላይ ካሉ ሚሊዮነሮች ውስጥ 88% የመጀመሪያ ዲግሪ ያላቸው። 88% የመጀመሪያ ውሸት ነው። በቃ የሆኑ 2-3 ሰዎች ተነስተው ትምህርት አቋርጠው የተሳካ ቢዝነስማን ሆኑ የሚባለው የችርቻሮ የእንትን ሰፈር ንግድ ነው እንጂ ዓለም ላይ ያሉ ሚሊዮነርስ ውስጥ 88% የመጀመሪያ የዩኒቨርሲቲ ዲግሪ ያላቸው፣ 62% ማስተርስ ዲግሪ ያላቸው። ምንም አይነት የተሳካ ቢዝነስ የሰሩ ሰዎች 62% የመጀመሪያ ዲግሪ ያላቸው። የዩኒቨርሲቲ ዲግሪ ሳይዙ ቢዝነስ ሞክረው የተሳካላቸው 6% ብቻ ናቸው። 94% ፌለር ነው ወይም ውድቀት ነው። ስለዚህ ትምህርቴን አቋርጬ ስራ ሰርቼ ኢምፓክትፉል ሰው ሆኜ እንደዚህ አድርጌ እሄዳለሁ የሚለው ሚዲያ የጮኸውና ያሳየው ውሸት እንጂ ትክክለኛው ዋቂው መሬት ላይ ያለው ስታቲስቲክስ ዩኒቨርሲቲን አቋርጬ በራሴ ስራ ሰራለሁ፣ አይቲ ያለ አሁን ኦንላይን ዲጂታል ነገር ምናምን አፕ ዲቨሎፕ አደርጋለሁ፣ ኢንተርፕረነር ሆኜ ቢዝነስ ሰራለሁ። የሰክሰስ ሬቱ ዓለም አቀፍ ላይ 6% ነው። በእኛ ሀገር ደግሞ በእርግጠኝነት ከዛም በታች ነው የሚሆነው። ዩኒቨርሲቲ ግራጁዌት አድርገው የሞከሩት ግን ሰክሰስ ፋክተራቸው 62%። ከ10 ሰው አንድ ሰው አይሳካለትም ዲግሪ ሳይዝ ስራ ለስራ ቢል። ዲግሪ ይዞ የሞከረ ግን ከ10 ሰው ከ6 ሰው በላይ መሳካት ይችላል። ወይ ሚሊዮነር መሆን የሚፈልግ ሰው ከ10 9 የዩኒቨርሲቲ ዲግሪ ያላቸው ናቸው።
ዩኒቨርሲቲ ዲግሪ ያላቸው ናቸው ስለዚህ ትምህርት ለኡማውም ይጠቅማል ለሀገርም ይጠቅማል የቅራው ኡመትነን ወላኪን እንደ ግለሰብም እንደ ቢዝነስም መስራት የምትፈልጉ ሰዎች ብቸኛው መንገድ ይሄ መሆኑን የምር አስረግጠን ማወቅ አለብን ዛሬ የምንማረው ጂኦሎጂ እና ፊዚክስ ኬሚስትሪ የትኛውን የቢዝነስ አይዲያ እና ሐሳብ ኢንስፓየር አድርጎ ነገ ችግር ፈቺን ሐሳብና አይዲያ ይዞ ሊመጣ እንደሚችል አናውቅምና በጣም ጥቂት በሚጮሁ ማይኖሪቲ ድሮፕ አውትስ እንዳንታለል አደራ ለማለት ፈልጋለሁ ጀዛኩሙላህ ኸይር እሺ ባረከላሁ ፊኩም እንቀጥላለን ፕሮግራማችን ሶስተኛ ዙር የቀን ትውልድ የመዝጊያ መርሃ ግብር ላይ ነው የምንገኘው የትምህርትን አስፈላጊነት ተረድቶ የሙስሊም ተማሪዎች ሊግ በሀገራችን ላይ የሚገኙ ሙስሊም ተማሪዎችን ለማንቃት ለማበርታት እንዲሁም ያላቸውን አስተዋጽኦ ከፍ ለማድረግ የራሱን ሚና እየተወጣ ይገኛል ቅድም ኡስታዝም እንዳለው ሙስሊም ተማሪዎች እዚህ ሀገር ላይ ያለንን ሚና ከፍ ማድረግ መቻል አለብን ሰክሰስ ሬት ቅድም ሲነግረን ነበር ኡስታዝም ሃይ የሚሆነው ተምረን ስንጨርስ ነው የሚል መልእክት ለማስቀመጥ ነው የሚንበር 4ኛ ዓመት ሲከበር ከሙስሊም ተማሪዎች ሊግ ጋር እስኪ ስላለን ነገር እንዴት ነው ብለው ጠርተውን ኢንተርቪው አድርገውን ነበርና አንድ ተርም ተጠቅሜ ነበር ሚንበርና ሙስሊም ተማሪዎች ሊግ ማለት ልክ ታች ቤትና ላይ ቤት እንደማለት ነው አልኳቸው ልክ ልጅ ታች ቤት ሲያኩር ላይ ቤት እየሮጣ አይደለም የሚሄደው ሚንበርና ሙስሊም ተማሪዎች ሊግ ልክ እንደዛ ናቸው ሚንበር እስካሁን የምናዘጋጃቸውን መድረኮች በሙሉ እየቀረጸ ኢብኑ ኸልዱን ቀረዊን ሁሉንም ኢቨንቶቻችንን እየቀረጸ ሙሉ የአየር ሰዓት ደግሞ ፕራይም ታይም እየሰጠ እዚህ አድርሶናል ተደራሽነታችንን ከፍ ለማድረግ ካገዙ ተቋሞች አንደኛው ሚንበር ነው እባካችሁ ሚንበርን አመስግኑልኝ በዛው የሚንበር ስራ አስፈጻሚ የሆኑትን አቶ አዩብ አደምን ወደ መድረክ ጋብዝና ስላላቸው መልእክት ያሻገሩልናል ማለት ነው በክብር ሸኙልኝ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كل አስቀድሜ እንኳን ለዛሬው ቀን ሁላችሁንም አደረሳችሁ በጣም ደስ የሚል ነው ፕሮግራሙ ላይ ልጆቻችንን ኢንስፓየር የምናደርግበት ትልቅ መድረክ እንዳገኘን ይሰማናል እንደሚንበር ማህበረሰብን ማቅናት አንደኛው ተልእኮ ነው በዋነኝነት እንሰራበታለን ብለን ከምናስባቸው ነገሮች መካከል ኢምፓወርመንት ነው ኢምፓወር ከሚደረጉ መካከል ደግሞ ተማሪዎች ቀዳሚውን ቦታ ይይዛሉ ስለዚህ እናንተ ተማሪዎች እዚህ መድረክ ላይ በሚሰሩ ጥያቄና መልስ እንደዚሁም ጠቅላላ ዕውቀትንም ጭምር በሚያስዳስሱ በሚያስጨብጡ ጥያቄና መልሶች ላይ ተሳትፋችሁ ለዛሬው ደግሞ ለሽልማት ዕለት በመብቃታችሁ እንኳን ደስ ያላችሁ ማለት እወዳለሁ ከናንተ ከተማሪዎቹ በላይ ግን ወላጆቻችሁን በጣም ማመስገን ፈልጋለሁ ወላጆች ልጆቻቸው ትምህርት ላይ ተግተው እንዲቀጥሉ ለማድረግ ከዛም ደግሞ እንደዚህ አይነት ጥያቄና መልስ ውድድር ላይ ተሳትፈው ደግሞ ራሳቸውን እንዲፈትሹበት ለማድረግ የሄዳችሁበት ርቀት የሚያስመሰግን ነው ከዚህም በኋላ ዓለም አቀፍ ትልልቅ መድረኮችም ላይ ጭምር ተወዳድረው ዊነር ሆነው አሸናፊ ሆነው እናንተንም የሚያኮሩበት ሀገርም የሚያኮሩበት ትልቅ አጋጣሚ ነውና ይሄንን እድል ለልጆቻችሁ ስላመቻቻችሁ ወላጆች በዚህ አጋጣሚ ማመስገን ፈልጋለሁ እና ደግሞ ባይሸለሙ ዛሬ እንኳን ውጤቱ ከፍተኛ ሆኖ ባይሸለሙ እንኳን እስከ ዛሬ የመጡበት ርቀት ራሱ የናንተ ሽልማት ነውና ለዚህ ደግሞ እንኳን ደስ ያላችሁ ማለት ፈልጋለሁ ብዙ ጊዜ ላለው ትምህርት ስለፈለግን ብቻ ምናደርገው አይደለም ተገደን ምን ሄድበት ነገር ነው የመጀመሪያው ነገር አላህ Subhanahu Wa Ta'ala ግድ አድርጎታል طلب العلم فريضة የሚል የመልእክተኛው አለይሂ ሰላቱ ወሰለም መልእክት አለ ዕውቀትን መፈለግ ግዴታ ነው በማን በሁሉም ሙስሊም ወንድም ሴትም ስለዚህ ጾታ ሳይለይ እድሜ ሳይለይ ነገሮችን ገደብ ሳያስቀምጥ ዕውቀትን መፈለግ ሙጥለቅ አድርጎ አላህ Subhanahu Wa Ta'ala ግዴታ አድርጎታል ይሄ ሳንወድ በግዳችን ትምህርት ላይ ትኩረት እንድናደርግ ያደርገናል ሁለተኛ የዓለም ተጨባጭ ይሄንን ያስገድደናል ምናልባት አውትካስት የተደረጉ ወይም ደግሞ አነስተኛ የሥራ ዘርፎች ናቸው የሚባሉ ሙያዎችን ዝም ብለን እንመልከታቸው አንዳንድ ተቋማት ሰዎች ይቀጥራሉ እና የሥራ ቅጥር ሲለጥፉ ምን ይላሉ በዚህ ዘርፍ ላይ መቀጠር የምትፈልጉ ይላል ከዛ ክራይቴሪያ ብሎ ያስቀምጡት መካከል በጣም አነስተኛው ነገር ማንበብና መጻፍ የሚችል የሚል ይካተትበታል ትንሹ ማንበብና መጻፍ በቃ ሊስት የሚባለው ነገር ነው ማንበብና መጻፍ ለመቻል ልጆቻችን ስንተኛ ክፍል ከደረሱ በኋላ ነው ማንበብና መጻፍ የሚችሉት በትንሹ ከአንደኛ ክፍል ከሁለተኛ ክፍል በላይ ሲሆኑ ነው አይደለ ያ ማለት ከታች ያለው ትውልድ ካልተማረ
አነስተኛ የሚባለውን የትምህርት ወይም የሥራ ደረጃ ራሱ በቅጥር በለው ወይም በየትኛውም ነገር ሊያገኘው አይችልም። ከፍ ያለ በዛው ዘርፍ ላይ እንኳን ከፍ ያለ ቦታ ልቀጠር ብሎ ካለ ሆቴሎች አትክልተኛ እንፈልጋለን ይላሉ። አትክልተኛ እና ኮትኳች ምናምን እንፈልጋለን ይሉና እስከ 8ኛ ክፍል ግን ክራይቴሪያ ያወጣሉ። ምንድነው በዶማ አፈር መቆፈር 8ኛ ክፍል ድረስ ለምን ሲባል ነው። በአሁን ሰዓት ፔስቲሳይድ የሚባል ነገር አለ አይደለ? የአረም ማጥፊያው ለምን አገልግሎት እንደተሰራ አንብበው መረዳት የማይችል አትክልተኛ ምንም ትርጉም የለውም እየተባልን ነው ማለት ነው። ሌሎችም ጥበቃ ሲባል ጥበቃም ለማሳነስ ምናምን አይደለም፣ ግን ሰዎች የጉልበት ስራ አድርጎ የሚያስቧቸው በተለምዶ ጉልበት ካለኝ እንትን ከሆንኩኝ ምናምን ብሎ የሚያስቧቸው ስራዎች እንኳን ሳይቀርብ አሁን ሰዓት ትምህርትን ሪኳየርመንት አድርገዋል። ተውት ወላጆች ምናልባት እኛ ያለፍንበት ትንሽ የተሻለ ዘመን ሊሆን ይችላል። ያለፈውን ዘመን ያሳለፉ ወላጆች ግን ምን ያህል እንደሚቸገሩ ተመልከቱ። ልጆች ቤት ውስጥ የቤት ስራ ይዘው ሲመጡ ቆይ አባትን ጠብቅ ነው አይደል? አባትስ ተኙ ወይ ነው አይደል የሚለው? አባትም ልጆቹን እየሸሸ ምክንያቱም እሱ ፊደል ስላልቆጠረ ልጆቹን ምን የማድረግ አቅም የለውም፣ የማስጠናት የማስተማር ነገር የለውም። እናትም ደግሞ ያው በፊደል ስላልቆጠረች በቅሬታ አባታችሁን ጠብቁ ትላለች። በዚህ መካከል ልጆች የማን ሰለባ ይሆናሉ ማለት ነው? የውጭ አካል ሰለባ ይሆናሉ። ስለዚህ እኛ ደግሞ አሁን ወደዛው እየተንደረደርን ያለነው ልጆቻችንን ምንጠብቅበት ምናስተምርበት ዘመን ላይ እንደርሳለን። ያልተማረ አባት ያልተማረ እናት ሆነን ልጆቻችንን ማግኘት በጣም ሼምፉል ነው፣ በጣም ነው የሚያሳፍረው። ስለዚህ ለዚህም እንኳን ስንል ትምህርት ላይ ኤክሰለንሲ ላይ ትኩረት ማድረግ አለብን። ለዚህ የኤምኤስሊ ግን በጣም አመስገን ፈልጋለሁ። ተማሪዎች በትምህርታቸው ከፍ ያለ ደረጃ ላይ እንዲደርሱ ለማበረታታት የሚሄድበት ርቀት በጣም ከባድ ነው። በሀገር አቀፍ ደረጃ እንደዚህ ያሉ ተማሪዎችን የሚያነቃቁ ኢቨንቶች መብዛታቸው የተማረ ትውልድ ለመፍጠር ትልቅ አጋጣሚ ይፈጥርልናል ማለት ነው። ውጤቱም ጥሩ እንደሚሆን ተስፋ እናደርጋለን። የእናንተን ዛሬ የምትሸለሙ ተማሪዎችን ዛሬ ውጤታማ የሆናችሁ ተማሪዎችን አይተው ነገ እዚህ መድረክ ላይ መቆም እፈልጋለሁ የሚሉ ታዳጊ ልጆችን ማፍራት የምንችልበት ትልቅ አጋጣሚ ነው። ይህንን ፕሮግራም ላዘጋጃችሁ ለተሳተፋችሁ ሁሉ መልካም እድል እመኛለሁ። አላህ Subhanahu Wa Ta'ala ቀሪውንም ጊዜ የተባረከ እንዲያደርግላችሁና በትምህርት ለዓለም ተምሳሌት መሆን የሚችል ትውልድ እንድታፈሩ አላህን እማጸናለሁ። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እኛም ከልብ እናመሰግናለን። የሚንበር ቲቪ ዋና ስራ አስፈጻሚን እባካችሁ በድጋሚ አክብሩልኝ። መርሐበን በድጋሚ ዒዱኩም ሙባረክ ኩሉ ዓም ወአንቱም ቢአልፊ ኸይር ለማለት እወዳለሁ። ቅን ትውልድ ሲዘጋጅ ላለፉት 6 ወራት አካባቢ የተለያዩ ሰዎች አሻራ አርፎበት ነበር። በጣም አሰልቺው ነገር ደግሞ ጥያቄ ማውጣት ነው። ሊደጋገም ይችላል ወይም ደግሞ ጥያቄዎቹ እነዚህ አንስ ሆነው ይበዙ ይሆን እያሉ የመቸገር አዝማሚያ ያለበት ወይም ደግሞ በጣም የሚያስቸግረው ፊልድ እዚህ ላይ ጥያቄ ማውጣት ነውና ጥያቄውን ሲያወጡልን የነበሩት ሁሉም ከሙስሊም ተማሪዎች ሊግ የሚሰራቸው ፕሮግራሞች ላይ የሚካፈሉ አንደኛው ራይዳት ይባላል። እዛ ላይ ያሉ ልጆች ናቸው። እነሱን እባካችሁ አንድ ያክብሩልኝ። ከዛ ባልተናነሰ መልኩ ደግሞ እነ ማህሙድ አሉ እና አሚር በተለያየ ጊዜ በቀረጻ ቦታ ሁሉ በመገኘት ይህንን መድረክም ያማረ እንዲሆን ስላገዙን እነሱንም አንድ ያክብሩልኝ። ሙስሊም ተማሪዎች ሊግን ያው ብዙ ስራዎች አሉት፣ ብዙ እቅዶች አሉት፣ ብዙ ነገር ይሰራል። ለዚህ ደግሞ ፋይናንሻሊ ሰፖርት የሚያደርጉት ተቋማት ያስፈልጋሉ። ከነዚህ መሃል አንደኛው አመል ማይክሮ ፋይናንስ ነው። የመጀመሪያው ኢንተረስት ፍሪ ወይም ከወለድ ነፃ የማይክሮ ፋይናንስ አገልግሎት የሚሰጠው አመል ነው። እባካችሁ አመልንም በድጋሚ አመስግኑልኝ። እነዚህን ካመሰገንን በኋላ ወደ የምትጠብቁት ሁለቱም ቡድኖች አንድ ያረጋገጡት ነገር አለ። እሱም 60 ሺህ ብር ተሸላሚ መሆናቸውን አረጋግጠዋል። ዛሬ ለተጨማሪ 40 ሺህ ብር ነው የሚወዳደሩት ማለት ነው። አንደኛው ቲም 100 ሺህ ብር ይወስዳል፣ አንደኛው ቲም 60 ሺህ፣ ሶስተኛ የወጡት ደግሞ 40 ይወስዱና በድምሩ ከዚህ ውድድር ስንት ይወስዳሉ ማለት ነው? 200 ሺህ ብር ሙስሊም ተማሪዎች ሊግ ሽልማት ያበረክታል ማለት ነው። ለ200 ሺህ ብር ታጨበጭባላችሁ ወይስ እኔ አጨብጭብ? መርሐበን ኢድ ስለሆነ እየተጫወትን እያሞቅ ነው እንሄዳለን። ኢንሻአላህ ቀጥታ ወደ ውድድሩ የምናልፍ ይሆናል ማለት ነው። ተወዳዳሪዎችን በክብር ወደ መድረክ ሸኙልኝ።
መርሐባ ተመልሰናል። ወደ ውድድራችን የምናልፍ ይሆናል ማለት ነው። ተወዳዳሪዎች እንኳን ደህና መጣችሁ ሁለታችሁም። እዚህ መድረሳችሁ በራሱ አሸናፊነት ነው። ሁለታችሁም አሸናፊዎች ናችሁ። ውድድር እንደመሆኑ መጠን አንደኛው ቲም ደረጃ መስጠት ስላለብን ብቻ አንደኛና ሁለተኛ እንላለን ማለት ነው። ከዛ ውጭ ሁለታችሁም ለኛ አሸናፊዎች ናችሁ። የፈሩ ይመስላሉ። እስኪ አንድ ጊዜ ሞራል ስጡልኝ። እሺ ባረከላሁ ፊኩም። በእጣው መሰረት የመጀመሪያ የደረሳቸው ወደ ሴቶች ይሆናል። እስኪ እንተዋወቃችሁ። ካሙሳ እባላለሁ። የ12ኛ ክፍል ናቹራል ሳይንስ ተማሪ ነኝ። የምማረው አዲስ ከተማ ነው። ቢስሚላህ። እኔ ደግሞ ኢማን ሲራጅ እባላለሁ። እኔም የ12ኛ ክፍል ናቹራል ሳይንስ ተማሪ ነኝ። የምማረው አዲስ ከተማ ነው። ውድድሩ እንዴት አገኛችሁት? በምን ምክንያት ተመዘገባችሁ? እስካሁን የነበረው ጉዞ ምን ይመስላል? መጀመሪያ የተመዘገብነው የዛሬ ዓመት ፕሮግራሙን አይተን ነው። ከዛ የዛሬ ዓመትም ሞክረን ነበረ። ከዛ አልተሳካም ነበር የዛሬ ዓመቱ። ዘንድሮ ደግሞ ድጋሚ ማስታወቂያ ስናይ ሪፕላይ አደረግን። ከዛ ተመዘገበን። ውድድሩ ደግሞ በጣም አሪፍ ነበር። ምክንያቱም ብዙ ነገሮችን እንድናውቅ አድርጎናል። ከዚህ በፊት ማናውቃቸው የነበሩ ነገሮችን እንድናውቅ አድርጎናል። ስለዚህ አሪፍ ነው ኢንሻአላህ። በአንቺ በኩል ውድድሩ እንዴት ነበር? በጣም አሪፍ ነበር። ያው አዲስ ነገሮችን እንድናውቅ ረድቶናል። ብዙ ነገር እንድናነብም አድርጎናል። አሪፍ ነበር ብቻ። መርሐባ። የእነሱ ብቻ ስሜት አይደለም። የተለያዩ ቦታዎች ላይ ስንዘዋወር የሚያጋጥሙን እንትናል መወዳደር ፈልጌ ነበር ማለት ያ የ7ኛ ክፍል የ8ኛ ክፍል ልጆች ችግር የለውም ቀጣይ ዓመት 9 ስትደርሱ ወይ 10 ስትመጡ ትወዳደራላችሁ እንላችኋለን ማለት ነው። ምን ታረጉበታላችሁ በሽልማቱ? ኢንሻአላህ ብዙ አስበንበታል። ግን ካሸነፍን በኋላ ላሰባችሁት 60 ይበቃል? 60 ይበቃል ወይስ 40ንም ጨምራችሁ ነው ያሰባችሁት? ኢንሻአላህ 40ንም ጨምረን ያሰብ። እሺ መርሐባ። ኢድ ሙባረክ ማለት ለምትፈልጉት ማመስገን የምትፈልጉት ሰው ካለ እድሉ ልስጣችሁ። ለመላው የእስልምና ተከታዮች በሙሉ ኢድ ሙባረክ ማለት እንፈልጋለን እና በተጨማሪም ቤተሰቦቼ፣ እዚህ ያላችሁ ታዳሚያን ሁላችሁም ኢድ ሙባረክ። ሌላ ምትው የለም? ይበቃችኋል? መርሐባ። እሺ በመጀመሪያ አልሐምዱሊላህ አላህ እዚህ ድረስ ስላደረሰን ምስጋና ለሱ ይሁን። በመቀጠል ደግሞ ለሁሉም ረመዳንን ጾሙ ዛሬ ላይ ለደረሰ ሁሉ እንኳን ለኢድ አደረሰን ላለው እዚህም ለተገኙት ደግሞ በተለየ መልኩ እንኳን አደረሳችሁ። ለቤተሰቦቼ ደግሞ በጣም በተለየ መልኩ እንኳን አደረሳችሁ። እጅግ በጣም የተለየ የለም። መርሐባ። ውድድራችን የተለመደውን ቅርጽ ነው የሚይዘው። የፍጥነት ይኖራል። ከዛ የምርጫ ጥያቄዎች 10 ይኖራሉ። መጨረሻ ላይ ደግሞ የመለያ ጥያቄ የምልክት ቋንቋ ይኖረናል ማለት ነው። የመጀመሪያው የፍጥነቱ 10 ጥያቄ እያንዳንዱ 10 ነጥብ ይይዛል። 10 ሲባዛ በ10 ስንት ይሆናል? 100 ማለት ነው። ሁለተኛው ላይ 10 ጥያቄዎች ይዘጋጁላቸዋል። 5 ይደርሳቸዋል። 4ቱ ከኢስላም፣ 4ቱ ከሳይንስ፣ 2ቱ ደግሞ የጠቅላላ እውቀት ጥያቄዎች ይሆናሉ። እያንዳንዳቸው 5 ይደርሳቸዋል። 30 ነጥብ ይይዛሉ። 30 ሲባዛ በ5 ስንት ይሆናል? 150 ማለት ነው። ሲንደመራቸው ሁለቱ 250 ይመጣል። መጨረሻ ላይ የምልክቱ 4 ጥያቄ ይደርሳቸዋል። 20 ነጥብ ይይዛል። የሙስሊም ተማሪዎች ሊግ በድምሩ 330 ነጥብ ታመጣላችሁ ብለን እንጠብቃለን። ለሁለታችሁ መልካም እድል። መርሐባ። ስለዚህ እንጀምር። ዝግጁ ናችሁ? እሺ እንጀምር። እሺ ጀመርኩ። ለመጀመሪያ ጊዜ የወረቀት ገንዘብ የተጠቀመች ሀገር የትኛዋ ነች? ቻይና። የመጨረሻው የሀረር አሚር ስም ማን ይባላል? ኢሚር አብዱላሂ። ሚክሊቾ የተሰኘው የንጉስ አማካሪዎች ያሉት ስርወ መንግስት ማን ይባላል? የከፋፋ። አባ ጨጓሬ የማን እጭ ነው? የቢራቢሮ። ዒደል ፊጥር የመጀመሪያው ረካ ተክቢረተል ኢሕራምን ሳይጨምር ስንት ተክቢራዎች አሉት? 9። በኢስላማዊ የዘመን አቆጣጠር የመጀመሪያው ወር ምን ይባላል? ሙሐረም። የፀሐይ ብርሃን መሬት ለመድረስ ምን ያህል ደቂቃዎች ይፈጅበታል? አንድ ክፍለ ዘመን ምን ያህል ዓመታትን ይይዛል? 100። የኢትዮጵያ የገንዘብ ሚኒስትር ማን ይባላሉ? አህመድ ሺዴ። የተውበት በር መቼ ይዘጋል? የቂያማ ፀሐይ በመግቢያ ውስጥ ፀሐይ በመግቢያ ውስጥ። እሺ እንግዲህ ጊዜን ሳሳልፍ የነበረው ከእንደዚህ አይነት ተማሪዎች ጋር የሆነ አስተማሪ ነበረን እና 100 ብታመጣም ለተማሪ 100 አይሰጥም ይላል። ግን እነሱ 100 አይደለም ያመጡት። ስንት የመለሳችሁ ይመስላችኋል? 9 መሰለኝ። 9 ምን ሰዓታችሁ? ተክቢራውን እርግጠኛ አይደለም። ስንት ነው? 7 ነው አሁን ያገኛችሁት። ስለዚህ ስንት መለሳችሁ? 9። እሺ መልሶቻችሁን በድጋሚ እንመልከት። ከታች ወደ ላይ ያለው የተውበት በር መቼ ይዘጋል? ፀሐይ በምዕራብ ወጥታ በምስራቅ ነው የተለመደው። በመግቢያዋ ትወጣለች ማለት ነው። የኢትዮጵያ የገንዘብ ሚኒስትር ማን ይባላሉ? ማን አላችሁ? አህመድ ሺዴ ይሰኛሉ። የተከበሩ እንጨምርበት።
የተከበሩ አህመድ ሺዴ ናቸው። አንድ ክፍለ ዘመን ምን ያህል ዓመታትን ይይዛል? 100 ዓመታትን ይይዛል። የፀሐይ ብርሃን መሬት ለመድረስ ምን ያህል ደቂቃ ይፈጅበታል? 8 ደቂቃዎችን ይፈጅበታል። በኢስላማዊ ዘመን አቆጣጠር የመጀመሪያው ወር ሙሐረም ይሰኛል። ዒድ አልፊጥር የመጀመሪያው ረክዓ ተክቢረቱል ኢሕራም ሳይጨምር 7 ተክቢራዎች አሉት። አባ ጨጓሬ የማን እጭ ነው? የቢራቢሮ እጭ ነው። ሚክሪቾ የተሰኙ የንጉሥ አማካሪዎች ያሉት ስርወ መንግስት ከፋ ይሰኛል። የመጨረሻው የሐረር አሚር ማን ይሰኛሉ? ኢሚር አብዱላህ ይሰኛሉ። ለመጀመሪያ ጊዜ የወረቀት ገንዘብን የተጠቀመች ሀገር ቻይና ነች ማለት ነው። ስለዚህ ስንት መለሳችሁ? 9 ሲባዛ በ10 90 ነጥብ አላችሁ ማለት ነው። እባካችሁ ሞራል ስጡልኝ። እሺ ወደ ሁለተኞቹ ተወዳዳሪዎች እናልፋለን። እንኳን ደህና መጣችሁ። እስኪ ራሳችሁን አስተዋውቁኝ። ብስሚላህ ስሜ አብዱላህ ሐኪም ሲራጅ ይባላል። የመጣሁት ከተመንጃሪስ ትምህርት ቤት ነው። የ12ኛ ክፍል ናቹራል ተማሪ። እሺ ብስሚላህ ስሜ አብዱራሂም ኢብራሂም ይባላል። የመጣሁት ከአባደር መከኒሳ አባደር ትምህርት ቤት ነው። የሶሻል ሳይንስ ተማሪ ነኝ። 12ኛ ክፍል። ጠመንጃ ያዝ ለምን እንደተባለ ጠይቄህ ነበር ከዚህ በፊት። ምን አልከኝ? እሱ ነበር የነገረ። እሺ እንትን ካምፕ ነበር እዛ አካባቢ ነው ያዘው። ስለዚህ ካምፕ ስለነበር ጠመንጃ ስለሚያዝበት። እንዴት ተመዘገባችሁ? ውድድሩ እንዴት አገኛችሁት? እስካሁን የነበሩ ዙሮች እንዴት ናቸው? በጣም ጥሩ ነበር አልሐምዱሊላህ። ቲቪ ላይ አይተን ነው ስልክ ቁጥሩን ይዘን የተመዘገብነው። እንዴት ነበር እስካሁን የነበረው ጉዞ? ጥሩ ነበር አልሐምዱሊላህ። ለእውቀት ጉጉ ያደርግሃል። በደንብ እንድንሰማ ሁሉም ነገር እንድንይዝ በደንብ የማስታወስ አቅማችንን እንድንፈትሽ ያደርገናል። መርሐባ። ያው ውድድሩ በጣም አሪፍ ነበረ። የማናውቃቸውን ነገሮች እንድናውቅ አድርጎናል። የተለያዩ ሰዎች ጋር እንድንተዋወቅም አድርጎናል። አልሐምዱሊላህ አሪፍ ነበረ። አሪፍ ነበር። መርሐባ። ስለ ብሩ ምን አሰባችሁ? ልንገርህ? ደስ ይለኛል። እኛ እናስብበታለን። ያሰባችሁትን ነው ትነግሩኝ? ላስብ አላሰብም። በሹራ ኢንሻአላህ ከቤተሰብ ጋር በሹራ። መርሐባ። እሺ ዒድ ነው። ዒድ ሙባረክ ማለት የምትፈልጉት ሰው ካለ እድሉ ልስጣችሁ። ለመላው የሙስሊሙ ማህበረሰብ ዒድ ሙባረክ፣ ለቤተሰቦቻችንም እንዲሁም ለጓደኞቻችን፣ ለመላው የእስልምና ተከታዮች ዒድ ሙባረክ ለማለት እንፈልጋለን። ለሁሉም የእስልምና ማህበረሰብ እንኳን አደረሳችሁ። ዒድኩም ሙባረክ። እሺ እናንተንም እንኳን አደረሳችሁ። መርሐባ። በተመሳሳይ መልኩ 10 ጥያቄዎች ተዘጋጅተውላችኋል። 10 ነጥብ ይይዛሉ። 60 ሰከንድ አላችሁ። መልካም እድል ለእናንተም። ልጀምር? እሺ ጀመርኩ። በአድዋ ጦርነት ወቅት ሀገር ይጠብቁ ዘንድ ኃላፊነት የተሰጣቸው ታላቅ ሰው ማን ይባላሉ? አባጅፋር። የከፋ ንጉስ መጠሪያ ምን ይባላል? የከፋ ንጉስ መጠሪያ ምን ይባላል? ይለብስ። የመጀመሪያው የኮሮና ቫይረስ የተገኘው የት ሀገር ነበር? ቻይና። በኢስላም የዘመን አቆጣጠር የመጨረሻው ወር ምን ይባላል? ዙልሂጃ። ቤርሙዳ ትሪያንግል በየትኛው ውቅያኖስ ይገኛል? ፓሲፊክ። አላህ ከፍጡራን ሁሉ ቀድሞ የፈጠረው ምንን ነው? ቀለም። የቂያማ ትልልቅ ምክንያቶች ስንት ናቸው? 10። የኢትዮጵያ መከላከያ ሚኒስትር ማን ይባላሉ? ፊልድ ማርሻል ብርሃኑ ጁላ። አይደለም። ማን ነበር? ይለብስ። የጀነትና የጀሃነም በሮች ስንት ናቸው? የጀነት 8 የጀሃነም 7። ለሁሉም የምግብ ሰንሰለቶች አንቀሳቃሽ የሆነው ጉልበት ምንጭ ምን ይባላል? ለሁሉም የምግብ ሰንሰለቶች አንቀሳቃሽ የሆነ ጉልበት ምንጭ ምን ይባላል? 60 ሰከንዳችሁ አለፈ። 10ኛውን ጥያቄ ነው ያለቀባችሁ ሰዓት። ስንት የመለሳችሁ ይመስላችኋል? 6 7። እሺ እንመልከተው። ለሁሉም የምግብ ሰንሰለቶች አንቀሳቃሽ የሆነው የጉልበት ምንጭ ምን ይባላል? ፀሐይ ነው አይደል? ከፀሐይ አይደል ሁሉም የምግብ ሰንሰለቶች እየወሰዱ ጉልበትን የሚጠቀሙት። የጀነትና የጀሃነም በሮች ስንትና ስንት ናቸው አላችሁ? 7 ማለት ነው። የጀነት ስንት? 8። የጀሃነም 7 በሮች አሉት። የመጀመሪያ መልሳችሁ ነው። የኢትዮጵያ መከላከያ ሚኒስትር ማን ይባላሉ? ወይዘሮ አይሻ ይባላሉ። የቂያማ ትልልቅ ምልክቶች ስንት ናቸው? 10። ስንተኛ መልሳችሁ? 3። ሁለተኛ መልሳችሁ ነው። አላህ ከፍጡራን ሁሉ ቀድሞ የፈጠረው ውሃን ነው። የቤርሙዳ ትሪያንግል በየትኛው ውቅያኖስ ላይ ይገኛል? ፓሲፊክ ነው ያላችሁት፣ ግን የት ነው? አትላንቲክ ላይ ነው። በኢስላም የዘመን አቆጣጠር የመጨረሻው ወር ምን ይባላል? ዙልሂጃ። የመጀመሪያ የኮሮና ቫይረስ የተገኘት ሀገር ነበር? ቻይና። የት? ስንት መለሳችሁ? 3 ነው 4። የከፋ ንጉስ መጠሪያ ምን ይባላል? ታቱ ይሰኛል። የከፋ ንጉሶች መጠሪያ ታቱ ይሰኛል። በአድዋ ጦርነት ወቅት ሀገር ይጠብቁ ዘንድ ኃላፊነት የተሰጣቸው ታላቅ ሰው ማን ናቸው?
የጅማው ንጉስ አባ ጅፋር። ስንት መልሳችሁ ማለት ነው? 5 መልሳችሁ። 5 ሰዓታችሁ 5 ሲባዛ በ10 50 ነጥብ ማለት ነው። መጥፎ አይደለም። ቀጣይ ታስተካክላላችሁ። ወደ ሁለተኛው ዙር ውድድር የምንሸጋገር ይሆናል። አብራችሁ ቆዩ። ወደ ሁለተኛው ዙር ጥያቄና መልስ ተሸጋግረናል። 10 ጥያቄዎች ተዘጋጅተዋል። እነዚህን 10 ጥያቄዎች ትመርጡና 4 ኢስላም፣ 4 ሳይንስና 2 ጠቅላላ እውቀት ይደርሳችኋል። ኦድና ኢቭን ነምበር ትመርጣላችሁ ማለት ነው። አንድ ቁጥር የደረሳቸው እነሱ ናቸው። እነሱ እናስመርጣለን። ኦድ ይኑላችሁ። ኢቭን። እሺ ከየትኛውን ጀምር? 2 ጥያቄ ቁጥር 2 ቁርአን ውስጥ የመለያው ቀን በሚል የተጠራው ዘመቻ የትኛው ነው? ልጨርስ ወይስ? እሺ መርሐባ በድር ብለው መልሰውታል። ሽኩራን። ለእናንተ ከምን ጀምር? ጥያቄ ቁጥር 1 ከሚከተሉት ውስጥ በሰዎች ሞትና በትንሣኤ ቀን መካከል የመጠባበቂያ ጊዜ ሆኖ የሚያገለግለው ቦታ ምን ይባላል? ሀ ዓለመል አርዋህ፣ ለ ዓለመል በርዘኽ፣ ሐመሩሃ ዓለመል ኸያል፣ መ ዓለመል ሚሳል። ለዓለመል በርዘኽ። ለዓለመል በርዘኽ ትክክለኛው መልስ ነው። አንዳንድ መልሳችኋል። 30 ነጥብ አላችሁ ማለት ነው። 30 ሰከንዳችሁ እየተያዘ ነው። ቀጣይ ጥያቄ ምን ይላችሁ? 4 ጥያቄ ቁጥር 4 ጀነተል በቂ ምንድን ነው? ሀ የመቃብር ስፍራ፣ በእንትን ዲስፕሌይ እያደረግን እናወዳድራቸው መሰለኝ እኔ ከምደግም ይመለ መርሐባ የመቃብር ስፍራ ትክክለኛው መልስ ነው። እሺ ቀጣይ ጥያቄ ምን ይላችሁ? 3 ጥያቄ ቁጥር 3 10 ጀነት ቃል ከተገባላቸው ሰሃቦች ውስጥ ያልሆነው የትኛው ነው? ሀ አብዱራህማን ብን ዐውፍ፣ ለ ሰዒድ ብን አቢ ወቃስ፣ ሐመሩሃ ሰዒድ ብን ዘይድ፣ መ ሙዓዝ ብን ጀበል። ማን? ሙዓዝ ብን ጀበል። ይህ ማለት 10ሩ በረሱል ላ ስለም የሚመሰከሩላቸው እንጂ ሙዓዝ አይገባም ማለት አይደለም አይደል? 10ሩ የተመሰከረላቸው ለብቻ ስለሆኑ ማለት ነው። በትክክል ተመልሷል ማለት ነው። ቀጣይ ጥያቄ ምን ይላችሁ? 6 ጥያቄ ቁጥር 6 ከሚከተሉት ውስጥ ሴልሺየስ እና ፋራናይት እኩል የሚሆኑት በየትኛው ቴምፕሬቸር ነው? ሀ -14፣ ለ 40፣ ሐመሩሃ -33፣ መ 0። -40 ትክክለኛው መልስ ነው። ቀጣይ ጥያቄ ምን ይላችሁ? 5 ጥያቄ ቁጥር 5 በስፒድ እና አክሰለሬሽን መካከል ያለው ልዩነት ምንድን ነው? ሀ ማፍጠን፣ ለ የመሬት ስበት፣ ሐመሩሃ አቅጣጫ፣ መ ታንጀንት። አቅጣጫ። እየተቆጣው ነበር። ምን ብሎ ነው? መርሐባ ትክክለኛው መልስ አቅጣጫ ነው። ቀጣይ ጥያቄ ምን ይላችሁ? አሁን ግን ጠብቁኝ እስከጨርስ። ጥያቄ ቁጥር 8 ከሚከተሉት ኢንዛይሞች መካከል በሰው ምራቅ ውስጥ የሚገኘው የትኛው ነው? ሀ ትሪፕስን፣ ለ ፔፕሲን፣ ሐመሩሃ ታይሊን፣ መ ሬኒን። ሀ ምን? ሀ ትሪፕሲን ትክክለኛው መልስ አይደለም። መልሱ ሐመሩሃ ታይሊን ነው። ቀጣይ ጥያቄ ምን ይሉላችሁ? 7 ጥያቄ ቁጥር 7 ሜርኩሪ በምን ያህል የሙቀት መጠን ውስጥ በፈሳሽ ሁኔታ ይቆያል? ሀ ከ0 እስከ 5 ዲግሪ ሴልሺየስ፣ ለ ከ20 እስከ 25 ዲግሪ፣ ሐመሩሃ 100 ዲግሪ፣ መ 50 ዲግሪ። ለ ከስንት እስከ ስንት? ከ20 እስከ 25 ትክክለኛው መልስ ነው። ቀጣይ ጥያቄ ስንት ቀራችሁ? 10 ጥያቄ ቁጥር 10 በፍልስጤም ታሪክ ውስጥ ናቅባ የሚለው ቃል ምንን ያመለክታል? ሀ የእስራኤል መንግስትን መመስረት፣ ለ በ1948 የፍልስጤማውያንን መፈናቀል፣ ሐመሩሃ በእስራኤልና በፍልስጤም መካከል የተደረገ የሰላም ስምምነትን፣ መ የኦስሎ ስምምነት። መ የኦስሎ ስምምነት ትክክለኛው መልስ አይደለም። የሚያመለክተው በ1948 የፍልስጤማውያንን በግፍ መፈናቀል ወይም መሰደድ ነው። የመጨረሻ ጥያቄያችሁ ምን ይሁን? 9 ጥያቄ ቁጥር 9 ለሁለተኛው ኢንቲፋዳ ምክንያት የሆነው ክስተት ዳሽ ነው። ሀ የኦስሎ ስምምነት፣ ለ የይስሐቅ ራቢን ግድያ፣ ሐመሩሃ የአርኤል ሻሮን የቤተ መቅደስ ጉብኝት፣ መ የስድስቱ ቀን ጦርነት። መ ትክክለኛው መልስ
ምን ይሁን አይሁን? ይሁን። እሺ ትክክለኛው መልስ ይሁን ብለው ነበር። ትክክለኛው መልስ ግን የአርኤል ሻሮን የቤተ መቅደስ ጉብኝት ነው። ስለዚህ ትክክለኛው መልስ አይደለም ማለት ነው። ውጤታችሁን በኋላ እናያለን። ለሁለታችሁ መልካም እድል። ከመሸጋገሪያ በኋላ ስንመለስ ወደ ምልክት የመግለጽ ውድድሩ እናልፋለን። አብራችሁ ቆዩ። መርሐባ። እሺ የምልክት የመግለጽ ነው። አራት ጥያቄዎች አላችሁ። 30 ሰከንድ ይያዝላችኋል። ሁለት ነገር ልከልክልሽ፣ አንድ ነገር አንቺን እከለክላለሁ። ዞሮ መመልከት ጥያቄው እንደ ሰዓታችሁት ይቆጠራል። አንቺ ምንና ምን ልከልክልሽ? የከንፈር ንቅናቄና መጠቆምን ክልክል ነው ማለት ነው። 30 ሰከንድ አለሽ። ነፃ ሆነሽ ለማስረዳት ሞክሪ። ነፃ ሆነሽ መልሺ። ስታገኘው አገኘሽው ልሻለሁ። እንጀምር። እሺ የመጀመሪያ ጥያቄ ካንጋሩ በምንድን ነው የተረዳሻት? እዚች ጋር ልጇን የምትከትበት ነገር አለ፣ ካኪ ነገር አለ። እሺ መርሐባ። እንቀጥል። ቀጣይ ጥያቄ። እሺ አይድ የምልክት ውድድር ላይ አንድ ወቅት ላይ የቁርአን አድርገ ነው ነበር ስያሜዎቹን 30 ተማሪዎች ኦልሞስት አንደኛውን ካለፉ በኋላ ሙሉ 114ቱን ምዕራፎች ምንድን ነው የሚሉት የሚለውን ማወቃቸው በራሱ ለሙስሊም ተማሪዎች ሊግ እንደ ትልቅ ሰክሰስ ስለምናየው ያንን የቁርአን ስያሜዎችን አድርገን ነበር። በዚሁ ዓመት ውስጥ የተፈጠረ አንድ ቪዲዮ አይታችሁ ነበር አይደል? እንደዚህ የሚል የሙሐመድ የሚለውን ሱራ ሙሐመድን የገለጹበት መንገድ ማለት ነው። ለዛ ሲሉ ይዘጋጁ ነበር ሁሌ ምልክት ላይ ማለት ነው። ልክ ገና ጥያቄ ስትል ይመለሳል መልሱ እና እባካችሁ ስለሚዘጋጁ ሞራል ስጡልኝ። እንቀጥል። እሺ ቀጣይ ጥያቄ። እሺ ቤተሰብ፣ እናት፣ ሀገር፣ ህዝብ። ቤተሰብ፣ ጎረቤት፣ የሰፈር ልጅ፣ ዘመድ። በምንድን ነው አሁን የገባሽ? እናት አለች፣ ልጆች አሉ እና አንድ ላይ ከዛ ጎረቤትም አለ ብቻ ከዛ ሲርቅ ዘመድ። መርሐባ። እንቀጥል። ቀጣይ ጥያቄ። ብስኩት፣ ሳምቡሳ፣ ዱቄት፣ ማብኳት። አልተቻሉ። ጨረሳችኋል። እናመሰግናለን። ወደ ሁለተኛዎቹ ተወዳዳሪዎች አልፈናል። ሁለት ነገሮች ልከልክል። ምንና ምንድን ናቸው? የከንፈር ንቅናቄና መጠቆም ክልክል ነው። ከዛ ውጭ 30 ሰከንድ አለ። ነፃ ሆነ ለማስረዳት ሞክር። አንድ ነገር እከለክልሃለሁ፣ እሱም ዞሮ ጥያቄውን መመልከት ነው። ከዛ ውጭ ነፃ ሆነ ለመመለስ ሞክር። 20 ነጥብ አለው። 4 ጥያቄዎች አሏችሁ። መልካም እድል። እንጀምር። እሺ የመጀመሪያ ጥያቄ። ደስተኛ መሆን። ደስታ ግን ደስተኛ አትመስልም አንተ ሆነሃል። እሺ እንቀጥል። ቀጣይ ጥያቄ። እሺ ዝንጀሮ ደህና ናቸዋ። እንዴት ነህ? ምን ላይ ነው ያየውን? ቲቪ ላይ ነው። መርሐባ። እንቀጥል። ቀጣይ ጥያቄ። እሺ መብላት፣ ሂድ፣ ድስት፣ ሳህን፣ ክዳን፣ ማንኪያ፣ ሾርባ። እሺ እየሞከርክ መጽሐፍ፣ እስክሪብቶ፣ መጥረጊያ፣ ሳህን የሚበላ ጭልፋ። መልካም መተውልህ ነበር አይደል? ድስት ላይ ያስቆምከው፣ ከዛ ውስጡ ልታስገባ ነበር የፈለግከው። አልገባ አለስ። መርሐባ። እንቀጥል። እሺ የመጨረሻ ጥያቄ። እሺ አንድ ሰው መስጠት፣ ሰደቃ መስጠት፣ ሽልማት፣ ስጦታ። ቅን ትውልድ። ቅን ነው ትውልዱ፣ ቅን ነው። ሞክር። ሌላ ትውልድ፣ ተማሪ፣ አስተማሪ፣ የሚሰጥ
ምን ቢሆን ደስ ይለኝ ነበር መሰለህ? ተማሪውን አሳይተኸው ከዛ ማለቂያውን ወይ መጻቡን አላ ድሮኛ እንጣላ ነበር። ሰኔ 30 ነገር ሳንችሎ ስንቀር እኮ ነው ሰውየውን ማለት ነው። ሰኔ 30 ነበር። ከባድ ነው። እሺ እናመሰግናለን። ጨርሳችኋል? መርሃባ። የሁለቱንም ተወዳዳሪዎች ውጤት ይዘን የምንመለስ ይሆናል። አብራችሁን ቆዩ። መርሐበን ጀዛኩሙላሁ ኸይር። በድጋሚ ዒድኩም ሙባረክ ኩሉ ዓም ወአንቱም ቢአልፊ ኸይር። ዒድ ነው ዛሬ። በዒድ ቀን ደግሞ 3 ተወዳዳሪዎቻችንን አንደኛውን በ40 አንደኛውን በ60 ሺህ ሌላኛውን ደግሞ በ100 ሺህ የምናስደስት ይሆናል። ከዛ በፊት ግን ለዚህ ፕሮግራም መሳካት አስተዋጽኦ ላበረከቱ ወንድም እህቶች የማመስገኛ ሰርተፍኬት ይኖረናል፣ ለእነሱ እንሰጣለን። እሱ እንዲሰጡልን የሙስሊም ተማሪዎች ሊግ የምክትል የቦርድ ሰብሳቢ የሆኑትን ወይዘሮ መርየምን ወደ መድረክ ጋብዛለሁ። ከስራ አስፈጻሚ ኮሚቴ የሴቶቹ ክንፍ ከኢናያ ሐሚድ ጋር አንድ ላይ ወደ መድረክ ይመጡልናል። በክብር ሸኙልን። መርሐበን። የመጀመሪያው የሚሆነው ይህንን የ6 ወር ረጅም ጉዞ በ3ኛው ዙር ስናሳልፍ ከኛ ጋር አብረው በመሆን ጥያቄ ሲያወጡልን ለነበሩ እህቶች ይሆናል። የመጀመሪያዋ ሂክማ ዑመር ነች። እባካችሁ ሞቅ ባለ ምንዋር ወደ መድረክ ሸኙልን። በጣም የሚዲያ ስራ በባህሪው አድካሚ ነው። ከዚህ ከአድካሚነቱ ደግሞ ጥያቄና መልስ ሲሆን አድካሚነቱ የበለጠ ይጨምራል። ይህንን እንድናሳካው እንዲሳካልን ያደረጉ እህቶች ናቸው። ሁለተኛ ኢክራም ኦስማን። ኢክራም ኦስማን ሶስተኛ የያስሚን መሐመድ። ሶስቱም ተከፋፍለው ነው ያስሚን መሐመድ ሶስተኛ ተሸላሚያችን። ሶስቱም ተከፋፍለው ነው። አንደኛው የኢስላም፣ አንደኛው ሳይንስ፣ አንደኛቸው ደግሞ የጠቅላላ እውቀት ጥያቄዎችን ሲያወጡ የነበሩት። ያስሚን እየመጣች ነው። እባካችሁ ሞራል ስፋት። እሺ እናመሰግናለን ሸላሚዎቻችን። ከዚህ በማስከተል ለተወዳዳሪዎቻችን የሰርቲፊኬት ሽልማት የምንሰጥ ይሆናል። ያንን የሚሰጡልን በወንዶች በኩል የስራ አስፈጻሚ ኮሚቴ ያለው የዛ ሰብሳቢ ሆነው ወንድም ሰልማን ወደ መድረክ ይመጣል። እንዲሁም ፏድ አብሮን አለ፣ የቦርድ አባል ነው። ሁለቱን ወደ መድረክ ሸኙልኝ። እሺ በደረጃ አይደለም የምጠራው፣ ዝም ብዬ ራንደምሊ ነው የምጠራቸው። ደረጃ እንዳትይዙ ማለቴ ነው። የመጀመሪያ የሚወስዱት እነ ነዋልና አሪም ይሆናሉ። እባካቸው ወደ መድረክ ሸኙልኝ። የነሱ ውጤት ኦልሬዲ ታውቋል። ሶስተኛ የወጡት እህቶቻችን ናቸው። መርሐባ እናመሰግናለን። ከዛ በመቀጠል እነ ኢማን ይወስዳሉ። ኢማንን ወደ መድረክ። የነሱ ውጤት ደግሞ አልታወቀም እስካሁን። በዚሁ አጋጣሚ ግን እስካሁን ከመጀመሪያው ጀምሮ ቅን ትውልድ ላይ ስትሳተፉ የነበራችሁ ተወዳዳሪዎች ኮሚኒኬት ስናደርጋችሁ በነበሩ ስልኮች እየደወላችሁ ሰርተፍኬት መውሰድ ትችላላችሁ ለማለት እንወዳለን። እንዳልኳችሁ ነው፣ የኢድ ፕሮግራም ነው አይደል? እየተጫወትን እየመጣን እየታረምን እንሄዳለን ማለት ነው። አንድ ያክብሩኝ እስኪ። ይሄ መድረክ ወደ ለሚመጣ ሰው የሚደረግ ነው። መድረክ ላይ ላለ ሰውስ? መርሐባ እንቀጥላለን። ቀጣይ ሞክሼ ወደዚህ ይመጣል። አብዱል ሐኪም ሲራጅ እዚሁ ሲወዳደር የነበረው አብዱራሂም ጋር ማለት ነው። እሺ እናመሰግናለን። ሸላሚዎቻችንም ከልብ እናመሰግናለን። በክብር ሸኙልን። መርሐባ። እስካሁን በጉጉት ስትጠብቁት የነበረው የገንዘብ ሽልማት ዋናው ሽልማታችን እነዚህ ተማሪዎች ናቸው። ለማበረታታት ነው እንዳልናችሁ። እውቀትና ተማሪዎች አካባቢ ላይ እየሰራን እንገኛለን። እንደ ሙስሊም ተማሪዎች ሊግ የዓመት ክፍያቸውን ለዚህ እውቀታቸው ብንከፍልላቸው ሽልማት አድርገን ብንሰጣቸው እነዚህ ልጆች የበለጠ ይበረታታሉ። በየቤታቸው ይህንን ፕሮግራም የሚከታተሉትም የበለጠ መነቃቃት ይኖራቸዋል ብለን ስላመንን ይህን ሽልማት አዘጋጅተናል። ይህንን ሽልማት ደግሞ የሚሰጡልን የሙስሊም ተማሪዎች ሊግ የቦርድ ሰብሳቢ የሆኑት አቶ መሐመድ ነጃ እና ጀነራል ሴክሬታሪ የሆኑት ኡስታዝ አብዱል መጂድ ይሆናሉ። ሁለቱንም ወደ መድረክ ሸኙልኝ ባካችሁ። የሶስተኝነት ውጤቱ ኦልሬዲ ቀድሞ ታውቋል።
በቴሌቪዥንም ተላልፏል። እነሱን ቀጥታ እንጠራለን ማለት ነው። ሶስተኛ የወጡት በዚህ ውድድር የ40 ሺህ ብር ተሸላሚ 11ኛ እና 12ኛ ክፍል ተወዳዳሪዎች ነበሩ። በአጠቃላይ በድምሩ 60 ተማሪዎች እዚህ ውድድር ላይ ተካፍለዋል። ከክፍለ ሀገር ጭምር የመጡ አዲስ አበባም የተሳተፉ ነበሩ። ይህንን ረጅም ርቀት ተጉዞ ሶስተኛ የወጡት ነዋልና ሪም ናቸው። እባካችሁ ሞራል ስቶልኝ። ነዋል ኢድሪስ፣ ይህ ሞራል ያንስባቸዋል። እባካችሁ ድጋሚ ስቶልኝ። በጣም እናመሰግናለን። መታችሁ ስለተወዳደራችሁ ስላሸነፋችሁ እንኳን ደስ አላችሁ። በመቀጠል እዚህ ጋር በነበረው ውድድር ወይም ዛሬ ባወዳደርናቸው ተማሪዎች መካከል የነበረ የውጤት ለውጥ አለ። ሁለቱም 60 ሺህ ነበር መጀመሪያ የሚወስዱት ከዚህ ሲመጡ የሚያረጋግጡት። አሁን ግን አንደኛው 100 አንደኛው 60 ሺህ ሆኗል። የመጀመሪያው 260 ነጥብ በማምጣት የ100 ብር ተሸላሚ የሚሆኑት እነ ማን ይሆኑ? ሁለቱም ልባቸው ሲመታ ይታየኛል። መርሃባ 260 ነጥብ በማምጣት አንደኛ የወጡት የነ ኢክራም ቲም ነው። እባካችሁ የነ ኢማን ቲም ነው። እባካችሁ ወደ መድረክ። የ100 ሺህ ብር ተሸላሚ ሆነዋል እነ ኢማን። ከተሰጣቸው 330 ነጥብ 260ውን አምጥተዋል። እባካችሁ በድጋሚ ሞራል። እናመሰግናለን። እዚህ ድረስ ደርሰዋል። ጠንካራ ተፎካካሪዎች ነበሩ። ያላቸውን ሁሉ ሰጥተዋል። ለቀጣይ ክፍተቶቻቸውን እንደሚያስተካክሉ፣ ያልመለሷቸውን ደግሞ እውቀት ሆኗቸው እንደሚሻገሩ ተስፋ እናደርጋለን። ሁለተኛ የወጡት እነ አብዱል ሐኪምና አብዱራሂም ናቸው። እባካችሁ በሞራል ሸኙልን። የብር 60 ሺህ ብር ተሸላሚዎች ናቸው። ሙስሊም ተማሪዎች ሊግ ማህበረሰቡ ዘንድ ይደርስ የሚዲያ አስተዋጽኦ ላቅ ያለ ነው። ሚዲያ ሲጠራ ሀገራችን ላይ ካሉት ግንባር ቀደሙ ለሁለንተና የከፍታ እየተጋ የሚገኘው ሚንበር ቲቪ ቀዳሚው ነው። ሚንበር ቴሌቪዥን ለሁሉም የሙስሊም የቴሌቪዥን ጣቢያዎች መሰበር የማይቻሉ የሚመስሉ ነገሮችን ሰብሮ ያሳየን የቴሌቪዥን ጣቢያ ነው። ለእኛም ህዝብ ጋር ለመድረስ ላደረጉልን አስተዋጽኦ ከልብ እናመሰግናለን። ለሚንበር ቲቪ የእውቅና ሰርተፊኬት ሽልማት አዘጋጅተናል። እባካችሁ የሚንበር ቲቪ ተወካዮች ወደ መድረክ። ሁለተኛው ተሸላሚ ተቋማችን ደግሞ ይህንንና ሌሎች ፕሮግራሞችንም በተከታታይነት ስፖንሰር እያደረጉ እያገዙን ያሉት ከወለድ ነፃ የሆነ የማይክሮ ፋይናንስ አገልግሎት እየሰጠ የሚገኘው አመል ማይክሮ ፋይናንስ ነው። አመል ማይክሮ ፋይናንስንም እንደዚሁ ከልብ እናመሰግናለን። ተወካይ መጥቶ እንዲወስድልን እንደዚሁ እንጠይቃለን። አመል ማይክሮ ፋይናንስ። በመጨረሻም አንድ ሽልማት ይቀረናል። ይህም ወሳኝ ሰርተፍኬትና ሽልማት ነው። ፕሮግራሙን በማስተባበር በመምራት ሎጂስቲክስ ስራዎችን በመስራት ኢቨንቶችን፣ ሁነቶችን ሁሉ በማስተባበር ከተማሪዎቹ ጋር በሙሉ አብሮ ቆይታ ያደረገው ወንድም አብዱል ሐኪም ናስር እባካችሁ እስካሁን እስካሁን ስትከታተሉት የነበረው የሶስተኛው ዙር ሙስሊም ተማሪዎች ሊግ የሚያዘጋጀው የቅን ትውልድ የመዝጊያ መርሃ ግብር ነው። በዋነኝነት ፍተሻዊ ጥያቄና መልስ ውድድራችንን ላለፉት 6 ወራት በ30 ቡድኖች ወይም 60 ተማሪዎች መሀል ስናደርግ ቆይተናል። በዚህ 6 ወራት ውስጥ አብራችሁ ለነበራችሁ፣ እያንዳንዱ እርምጃችን ላይ ከጎናችን ለነበራችሁ በሙሉ ልባዊ ምስጋናችን የናንተ ነው። እዚህ ድረስ ስለታደማችሁ እናንተንም ለማመስገን እንወዳለን። ተሸላሚዎች፣ የተሸላሚ ወላጆች በሙሉ እንኳን ደስ አላችሁ ለማለት እንወዳለን። ተመልካቾቻችን እናንተም ወዳችሁና መርጣችሁ የቲቪ ሪሞታችሁ
ድምጻችሁን ሚንበር ላይ አድርጋችሁ እየተከታተላችሁን ስለሆነ ልባዊ ምስጋናችን የእናንተ ነው። ኢድ ነው ዛሬ። ዒዱኩም ሙባረክ ኩሉ ዓም ወአንቱም ቢኸይር። በቀጣይ ዓመት ደግሞ ኢንሻአላህ አላህ ካለ በሌላ ውድድር በሌሎች ተወዳዳሪዎች የምንገናኝ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።